እባክህ አባቴን አድንልኝ እባክህ። እዮብ እባላለሁ። ለእናትና አባቴ ብቸኛ ልጅ ነኝ። አባቴ ድካም ምን እንደሆነ ማወቅ የሥራ ሰው ነው። ትልቅ የሀገር ባህል ልብስ መሸጫ ሱቅ አለው። አባቴ በየሄደበት ሁሉ ይዞኝ ይዞራል። የአባቴ እጅ ለእኔ ልክ እንደ እግዜር እጅ ነው። ከማንም በላይ የምመካበት፣ ዘላለም እንደማይለቀኝ የምተማመንበት አባት። ለአባት ያላችሁን ፍቅር ኮሜንት ላይ ከጓደኞቹ ጋር ተሰብስቦ አንድ ሁለት ሲል እኔን ለብቻ ያስቀመጠኝና ሚሪ እንዲያዝልኛል። እናቴ የሆነ ቀን ኧረ እባክህ ተው ይህንን ልጅ በየሄድክበት ሁሉ ይዘህ መዞር አቁም። ቢያንስ መጠጥ ቤት ስትገባ እንኳን ምን አለ ብቻህን ብትሄድ፣ በኋላ ቢራ እንዳይለምድና እንዳይቆጭህ አለችው። ኧረ እኔ የሚመር ነገር መጠጣት አልወድም አልኩ። እንዴ እንደሚመርና እንደማይመር በምን አወቅ? አምልጦኝ ባወራሁት ንግግር ደነገጥኩና አፌን ያዝኩ። ቃምሳሃል ማለት ነው። ተነሳችና ይሄው አላልኩም ልጁ ቢራ ለምዷል፣ ይህ ሁሉ ያንተ ጥፋት ነው ያንተ ጥፋት ብላ ወገቧን ያዘች። አባቴ ወደ እኔ እያየ ንገረኝ እንጂ እየጠየቅኩ እኮ ነው። እንዴት ነው ቢራ እንደሚመር ልታውቅ የቻልከው? ልጁ ምን አርግ ብለን የምጨቀጭቀው? አሁን መጠጥ ቤት ይዘህ ሄድከው አንተ? ጉድ እኮ ነው አለች እናቴ ዝቅ ባለ ድምፅ። አባባ እኔ እኮ ሰዎች ቢራ ጠጥተው ከመጠጥ ቤቱ የተንገዳገዱ ሲወጡ ሳይ እስቲ እኔንም ያንገዳግደኛል ወይስ አንገዳግደኝ የሚለውን ለማወቅ ትናንት አንተ ያስተረፍከውን ቢራ ተደብቄ ጠጥቼ ነው። ሁለተኛ አይለምደኝም አልኩት። ትክክል ነህ፣ ከዚህ በኋላ ድጋሚ ይዤ ስለማልሄድ ሁለተኛ አይለምድም ብሎ ተነስቶ ወደ መኝታ ቤት ገባ። በገንዛ እጅሽ